ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወደ እንዴት ነበር ቆይታ? እንዴት ነው? ስራ እንዴት ይዟችኋል? ስራ ቦታ ያላችሁ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሁላችሁልኝ አፍቃችሁኛል። ዛሬ በድጋሚ መጥቻለሁ አልሐምዱሊላህ። እና ላይክ እያርጋችሁ ሼር እያርጋችሁ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ዛሬ የመጣሁት ማለት ነው ብር ተወጃለሽ ለምትሉ ቀላል ወጃለሁ። እንዴት ነው የማልወደው? እሺ ብር የማልወደው እንዴት ነው? ብር ወድጄ መሰለኝ እናቴን፣ አባቴን፣ እጄን፣ ወንድሞቼን፣ ልጅነቴን ሁሉ ነገር ወድጄን ሀገር የመጣሁት ሀገር የተሰደድኩት ብር ወድጄ አፍቅሬ ሰርቼ ለወጣለሁ የሰው ፊት አላይም በህይወት እያለሁ እና ሙሉ አካል እያለኝ ብዬ ነው የመጣሁት። ሀቢብቲ እንዴት ነው ታዲያ ብር ማልወድ? ብር ካለሽ በሰማይ ብርሃን ራሱ ትበሪያለሽ ሲባል አልሰማሽም? ተረቱ ማለት ነው ተረቱ። እና ብር ካለ ትዝናኛለሽ። አላህ ቤት ራሱ መስጂድ ትገነባለሽ። ዱንያ ላይ መስጂድ የገነባ በአኼራ ላይ ቤት ይገነባለታል ተብሏል አይደለም? ብር ካለ ማለት ነው። ቢያንስ እንኳን ድሆችን ተጋይበታለሽ። ልጅሽ ቀን ከሆነ ልብሽ ምስኪኖችን ታስፈጥሪበታለሽ። በረመዳን ሰደቃ ታወጭበታለሽ ወዘተ። ራስሽን ችለሽ ቤትሽን በቃ ኖሪያለሽ። የሰው ፊት አይገርፍሽም። የሰው ፊት አታይም። የሰው እጅ አትጠብቂም ሁሌ በቃ ማን ወጣ ማን ገባ አትይ፣ ምን አረጉልኝ አትይ፣ ምን ላርግላቸው እንጂ ምን ፈልጋለሁ አትይ፣ ምን ፈልጋለሁ ምን ያስፈልጋቸዋል ልብሽ ቅን ከሆነ። ግን አንዳንዱ ሰው ሁሌ እያለው አብዛኛው እያለው ማለት ነው አውዝ ቢላ ናቸው። አውዝ ቢላ ስታያቸው ከላይ ደህና ናቸው፣ በውስጥ ግን ውሃ እንኳ አይሰጡ። ውሃ ሰው ውሃ እንዴት በነጽ በተለይ እኛ ሀገር ውሃ ደግሞ በተለይ ማሻአላ ተገዝቶስ ቢሰጥ ምን ችግር አለ? ሰደቃቱል ጃሪያ ሰደቃ ይሆናል። ለማንኛውም ባጭሩ ብር በጣም ነው የምወደው፣ ከምንም ከምንም በላይ ገባሽ? ይሄን ስል ደግሞ አንቺ ሰው የምታገኝ ትሸጫለሽ፣ አንቺ እንደዚህ ነው፣ አንቺ እንደዚህ ነው። አይ ዶንት ኬር። እሱ የእናንተ ሀሳቡ ይሄን ይመስላል። እና እኔ ለራሴ ግን ለራሴ ለሰው አልጠብቅ፣ እንዲያደርግልኝ አልፈልግ። ራሴ እንዲኖርለት አልፈልግ። ገባሽ? ዛሬ ዝቅ ሰርቼ ነገ ከአላህ በታች በአላህ ፈቃድ ኢንሻአላህ ባብዬ እንደምኖር አስባለሁ። ደግሞ አስብ ለዛ ነው የምሸክለው። የአረብ ልጅ እየረገጠኝ ስልሽ እየረገጠኝ ስልሽ ማታ ይሄንን በቃ ነይ ቁርስ ስሪ፣ ነይ ምሳ ስሪ፣ ነይ ይሄን አድርጊው፣ በቃ የልብሴን ተኩሹ፣ ጠቢው፣ ቤት ቆሽሿል፣ አጽጂው፣ ምን በይው እንደዚህ ነው እንደዚህ ነው። እኔ እንቅልፌ እንደዚህ አንድ ቀን እንቅልፍ ጠግቤ አላውቅም። ቤት ይሰርቻው ጭንቅላቴ ላይ የዞረው ጭንቅላቴ ላይ እንዲህ ነው እኮ የሚጮህብኝ ማለት ነው የዞሩብኝ። ገባሽ? ይሄን ሁሉ ተሐምዬ ሽዬ ሰርቼ ያገኘሁትን ነገር አጣጥሜ ነው የምበለው። አጣጥሜ እድሜ ጤና ይስጠኝ። ቀልጃለሽ? ይሄ ሰው ብር ወዶ መሰለኝ አብዛኛው ሴቱም ሆነ ወንዱም የተሰደደው ለለውጥ ነው እኮ። ብር መውደድ ማለት ለውጥ ነው። በቃ አንቺንም ራስሽን ቤተሰብሽን ትለውጫለሽ፣ ህይወትሽን ትቀይሪያለሽ። የሰራ ሰው ያገኛል። ዛሬ ላይ ደግሞ መስራት በሀገር ብቻ ማነው በሰው ሀገር ብቻ አይደለም በሀገራችንም መስራት ይቻላል። ዋናው ግን መስሪያው ካለሽ ነው። ሀገራችን ላይ ፕሮሰስ መጀመሪያ ካለሽ ማለት ነው። አሁን ላይ እንኳን ስራ መስሪያ ከሌለሽ ማለት ነው ሀቢብቲ
ስራ እንደዚህ ወይ ንግድ የሆነ ነገር መስሪያ ከሌለሽ መኖሩ ቀርቶ አይደለም ማለት ነው። በቃ ፓስፖርት ማውጫ ራሱ ይቸግራል በጣም። ኧረ ፓስፖርት ራሱ ማስቀጠሪያው ነው እንጂ 50 ሺህ 40 ሺህ ከዛ በላይ ነው የሚወስደው። ግን ማስቀጠሪያው ራሱ ይቸግራል። ካልሰሩ ካልተገኘ ብር ከሌለሽ ማስቲካ ሞላ መጫን ይቸግራል እኮ ሌላ ማለት ነው። እና አንዳንዶቹ ብር ተወጃለሽ ወይ አይባልም። ማንኛቸውንም ሰው እኔም ብቻም ሳይሆን ማናቸውንም ቢሆን በዙሪያችሁ ያሉትን ሰዎች ቢሆን ብር ትወዳላችሁ ወይ አይባልም። እናንተ ራሱ አሁን ብትጠየቁ ብር ትወዳላችሁ ወይ ወይስ ትጠላላችሁ ብትባሉ እንዲህ ነው የምትሉት? አዎ ነው እንወዳለን ነው። ስለዚህ እኔ መጠየቅ አይጠበቅባችሁም ማለት ነው። ብር ትወጃለሽ ብሎ ጋይስ ብር የሚጠላ የለም እዚህ ምድር ሴጣን ካልሆነ በቀር። ተፍ ተፍ የሚለው ሁሉም የሚባለው እንዴት ጥቅም ወዶ አይደል? ጥቅም ፈልጎ አይደል እንዴ ጋይስ? ጥቅም ፈልጎ አይደል? አንድ ሰው ከሌላ ወደ ሌላ ሀገር እየሄደ በቃ እየተነቋቆረ ምን የተባለ የሚኖር የሚባለው ጉፋን ይዞኛል። ራሴን ጉፋን ይዞ ባስቀረው እያልኩ ነው ባጠፋሁት። ጉፋን መድኃኒት ካላችሁ ልቅ ኮሜንት ላይ አስቀምጡልኝ። የጉፋን መድኃኒት ካላችሁ እባካችሁ የተከበራችሁ ውድ ቤተሰቦቼ ኮሜንት ላይ ጻፉልኝ እና ብር ወደ ሄዱ ብር ስትወዷት ትወዳችኋለች ጋይስ። ማናአቱ ይገባችኋል። ብር ስትወዷት ትወዳችኋለች፣ ስትጠሏትም እንደዛው ትጠላችኋለች ማለት ነው። እና የሰው ልጅ ሰርቶ ማግኘቱ ጥሩ ነው እና እንደነገርኳችሁ ብር ካለ ማለት ነው። ብር ካላችሁ ሰደቃ ትሰድቁበታላችሁ፣ ትዝናኑበታላችሁ። እንደነገርኳችሁ ማለት ነው። እና ደግሞ ሀጅ ዑምራ ታደርጋላችሁ፣ ቤተሰቦቻችሁን ታስደርጋላችሁ፣ የሀዎችን ታበላላችሁ፣ ምስኪኖች የሌላቸውን ትረዳላችሁ። የምር ዛሬ ላይ በተለይ በሀገራችን በቀን አንድ የሚበላበት ቦታ አለ። በቀን አንዴ ቁርስ ምሳ አይኖርም፣ እራት ብቻ የሚበላበት ቤት ሊኖር ይችላል ጋይስ። እና እነዛም መርዳት ቤት የሌላቸው መንቀሳቀስ የማይችሉ በሰው እጅ ያሉ አቤት ስንት ነገር አለ ወላሂ። ስንት ማየት መስማት የማይችሉ ስንት አሉ። ስንት ታመው ቤት በብር እጦት ተቀምጠው የሚሰቃዩ አሉ። እነዛ ብር ካለሽ እነዛ ዱንያ ላይ እሱን ከሰራሽ ዱንያ ላይ እሱን ሴፍ ካደረሽ አኼራ ላይ ይጠቅምሻል። አኼራ ላይ ነገ ቦታ አይቀርምና ሁላችንም ወደ አላህ ስለሆነ ማለት ነው። ወደ አላህ ተመላሾች ሁላችንም እና አይቀርም ለማይቀር ነገር። ስለዚህ መጥፎውን ተወት እናደርግና ዱዓ እያደረግን እስትግፋር እያደረግን ወንጀላችን ባለና ግን ማስራት ተፍተፍ ማለት እንደዛ ነው የምለው። እና እዚህ ምድር ብር ማይወድ የለም። አሁንም ብር ወዳል ጋይስ። ብር እየደማው ስትወደድ ትወዳችኋለች። እናንተ ብቻ የወደዳችሁን ሰማት ወዳችሁ ከሆነ ይሄ እናንተ ችግር ነው የማስበው። እሺ እናንተ ችግር ነው ወይ? እና ደግሞ ማለት ነው ለምን ሰብስክራይብ ማታረጉት? ቪዲዮ ታያላችሁ እዛ ብቻ ሰብስክራይብ ግን አታረጉም። ሆይ ለምን ልበል እንጂ ጠይቅ እንጂ
እንዴ ለምን ይቀርብኛል? ለምን ነው ቪዲዮውን አይታችሁ ሰብስክራይብ ማታደርጉት? ይሻላል። እና ጋይስ ይሄ ይመስላል። ትንሽ ቀላለት ትንሽ አወራን፣ ግን በነገራችን ላይ ወሬ ቀልድ ይመስላችኋል ማለት ነው። ቀልድ ይመስላችኋል። ብዙ ነገር የማወራው እውነት ለመናገር ማለት ነው። አንዳንድ ጊዜ ምን ይባላል መሰላችሁ? በቀልድ መካከል ጥሩ ነገር ትሰማለህ ወይም እውነቱን ትሰማለህ ይባላል እና በሴትም ሆነ በወንድ ማለት ነው። እኔ አሁን ለእናንተ ዝም ብዬ እንደ በቃ ምናምን ስል እንትን አይመሰላችሁ፣ ቁም ነገር ነው አወራሁት እና ተጠቀሙበት። ብርን ሴትን ወንድ ልጅ ከሆንክ ሴትን ከማባረር ብርን አባር፣ በቃ ብርን አባር። ስራ ወጥር ሴትም ልጅ ብትሆኒ ምንም ትልሚል የለም የሚጠቅም የለም። 24 ሰዓት ልትጀናጀኒ 24 ሰዓት ልታዋሪው ነው ነው የለም። አንዱን አጎተሽ አንዱን ያዘርሽ ራሽ ላይ ልክ ማለት ነው እና ጥቅም የለውም። እና ኢንሻአላህ እስቲ ነው እንዲለቀኝ ምን እንደምጠጣ አላውቅም። ሙቆሃ ነው ያስጠላኝ እኔ ጋይስ፣ ሙቆሃ የምን ሙቆሃ በሉት በቃ ሻሂው ዝንጅቢሉ ይሄ ምኑ ምኑ አንብተኛ ራሱ ራሴ ነፍሴ ነበረ ለስራለ። እኔ እኮ የሚገርመኝ ነገር ማለት ነው ቅመሞች፣ የመዲያም ቅመሞች ማለት ነው መዲያም ቤት የሚሰሩ በውጭ መሰሩታ መዲያም ቤት ስራ ጨረሰን ለእንተኛ ክላሳችን ገብተን ገደም ስንል እንቅልፍ ብር ይልና ማለት ነው ሀሳቡ እንዲያለ ተስተርድሮ ነው የሚመጣው። እንዲህ ዝም መስመር ሆኖ የሚመጣው ጋይስ። ግን በቃ እንቅልፌ ተነስቼ ደግሞ ስራው በቃ ዋናው ስራው የማይቀር ስራ እየሰራው እያለ ማለት ነው እንቅልፍ ይዘኝ ጥርግ ይላል። በተለይ ቁጭ ካልኩማ የለም በቃ ተኝተኛ ነው የሚለኝ። በዛው ይዘሽ ጥርግ በይ ነው የሚለኝ። ምንጎር ነው ምን ይሻለኛል ግን ወይኔ አዝናለሁ በራሴ በጣም የማዝነው በራሴ ነው። መተኛት ባለብኝ ሰዓት ሳልተኛ መስራት ባለብኝ ሰዓት ተኛለሁ ማለት ነው። በቃ እንደዛ ነገር መስራት ባለባችሁ ሰዓት ካልሰራችሁ፣ ማረፍ ባለባችሁ ሰዓት አርፋችሁ መብላታችሁ። ልክ እንደ እኔ እንቅልፌ እንደተረጎምኩት ለእናንተ እና አልሐምዱሊላህ ለኩሊ ሐል እናወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እንገናኝ ኢንሻአላህ። ላይክ ያርጋችሁ፣ ሼር ያርጋችሁ፣ ሰብስክራይብ ያርጋችሁ፣ አበረታቱኝ። እንደተለመደው ባይ ባይ።